ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 15 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ የኤርትራና የጅቡቲ የድንበር ግጭት ለኤርትራውያን መማሪያ ሊሆን እንደሚገባ ተገለጸ። ትግራይ ሌላ ግጭት የመሸከም አቅም የላትም ሲሉ ፕሮፌሰር ክንደያ ገብረህይወት ተናገሩ። ፋኖና ሸኔ መንግስት ሊጥሉ እንደሚችሉ ተገለጸ። የሱዳን መንግስት የነዳጅ ምርቶችን በቀጥታ ለማስገባት ወሰነ። ደቡብ አፍሪካ በስደተኞች እያደረሰች ያለው ተጽዕኖ እየተባባሰ መሆኑን ተነገረ። አሜሪካና ኢራን ጦርነቱን ለማስቆም ተስማሙ። ወደ ዝርዝር ዜና እናልፋለን። የኤርትራና የጅቡቲ የድንበር ግጭት ለኤርትራውያን መማሪያ ሊሆን እንደሚገባ ተገለጸ። የህግደፍ ስርዓት ወደ ጅቡቲ ጦር ልኮ ወረራ የፈጸመበት የሰኔ ወር 2008 ሰሞኑን 18 ዓመት እንደሞላው ጉዳዩን የሚከታተሉ ኤርትራውያን ተቃዋሚዎች ለኢሳት ገልጸዋል። በኤርትራና በጅቡቲ መካከል የድንበር ግጭት የታየበት 18ኛ ዓመት በሚታወስበት በዚህ ወቅት ህግደፍ ከጎረቤት ሀገራትና ኃይሎች ጋር በመሆን ሌላ ጦርነትና ግጭት ለመቀስቀስ እየሰራ መሆኑ እንደሚያሳዝናቸው በአዲስ አበባ የሚገኙ አንጋፋ የኤርትራ ታጋዮች ጠቅሰዋል። የህግደፍ ስርዓት ከጅቡቲ ጋር በነጻነት መጀመሪያ አካባቢና በሰኔ 2008 በግጭት ውስጥ ቢገባም አንድም ቀን መግለጫም ሆነ ማብራሪያ ሳይሰጥበት በኳታር አገናኝነት ግጭቱን በሰኔ 2015 እንደፈታው ሪፖርቶች ያመለክታሉ። በአወዛጋቢው የኤርትራና ጅቡቲ ድንበር ላይ ሰፍሮ የነበረው የአስታራቂው ሀገር የኳታር ጦር ደግሞ በ2017 መውጣቱ ይታወሳል። የህግደፍ ስርዓት የወራሪነት ባህሪና የግጭትና ጦርነት መታወቂያ በመላበሱ ህዝባችን በችግርና በመከራ ውስጥ እንዲኖር ምክንያት ሆኗል ሲሉ ፖለቲከኛው መሐሙድ ይገልጻሉ። ህግደፍ በሰኔ ወር የቀሰቀሰው የኤርትራና ጅቡቲ ግጭት በነበረበት ወቅት እኔ አዲስ አበባ ነበርኩ። በጣም ደንግጠን ነበር። ግጭቱ በኳታር አስታራቂነት ሊፈታ ቢችልም ህዝባችን ግን እስካሁን ድረስ ምንም አይነት መረጃ የለውም። ይህም ያሳዝናል ሲሉ ታጋይ ተስፎም ያስታውሳሉ። የህግደፍ ስርዓት የኤርትራን ህዝብና ሀገር ገጽታ በማበላሸት በጦርነትና በግጭት ውስጥ እንዲኖር በማድረግ የኤርትራውያን ዜጎች ህይወት የከፋ እንዲሆን ስላደረገ የኤርትራ ህዝብ ታግሎ የኢሳያስን ስርዓት ማስወገድ እንዳለበትም አሳስበዋል። በመጨረሻም በ18ኛው ዓመት ምክንያት የኤርትራና ጅቡቲ ግጭት ለእኛ ለኤርትራውያን መማሪያ ሊሆነን ይገባል ሲሉ ምክራቸውን አስተላልፈዋል። ትግራይ ሌላ ግጭት የመሸከም አቅም የላትም ሲሉ ፕሮፌሰር ክንደያ ገብረህይወት ተናገሩ። የቀድሞ የህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ መኖር እንደማይቻል በተግባር ማሳየቱን የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንደያ ገብረህይወት ገለጹ። ፕሮፌሰር ክንደያ እንዳመለከቱት ይህ የጥፋት ቡድን የፌዴራል መንግስት በመልሶ ግንባታና በፖለቲካ አስተዳደር ረገድ የፕሪቶሪያውን የሰላም ስምምነት ለማስከበር ያደረገውን ተደጋጋሚ ጥረት ሲያደናቅፍ ቆይቷል። በአሁኑ ወቅትም ክልሉን ወደ ዳግም ጦርነት ለማስገባት እየሞከረ ቢሆንም የትግራይ ህዝብ ግን ይህንን የጦርነት ሙከራ አጥብቆ እየተቃወመ ይገኛል። ከዚህ ባለፈ ህገወጡ ቡድን በተለያዩ አካባቢዎች የግዳጅ ወታደራዊ አፈሳ በማካሄድ በወጣቶች ላይ የከፋ እንግልት እያደረሰ እንደሚገኝ አብራርተዋል። የፕሪቶሪያው የሰላም ስምምነት በትግራይ ክልል የደረሰውን ጉዳት ለመጠገን መልሶ ግንባታን ለማፋጠንና በእርቅ ላይ የተመሰረተ ምህዳር ለመፍጠር የተገኘ ታሪካዊ ዕድል መሆኑን ፕሮፌሰር ክንደያ አስታውሰዋል። የፌዴራል መንግስት ይህንን የሰላም ስምምነት ለማስጠበቅ ያሳየውን ከፍተኛ ትዕግስት የሚደነቅ መሆኑን ጠቅሰው የትግራይ ክልል ከዓመታት በፊት በነበረው ጦርነት ከደረሰበት ማህበራዊ፣ ኢኮኖሚያዊ ጉስቁልና ገና ሳይገላገል ሌላ አዲስ ግጭት የመሸከም አቅም እንደሌለው አስገንዝበዋል። ኃላፊው አክለውም የሀገር ውስጥ ባንዳዎችና የውጭ ባንዳን ጸረ ሰላም ኃይሎችን የኢትዮጵያን ሰላም ለማናጋት ጽምዶ በሚል ጥምረት የክህደት እንቅስቃሴ እያደረጉ መሆኑን ጠቁመዋል። ይህ የጥፋት እንቅስቃሴ ቀጠናዊ የሰላም መናጋትን የሚያስከትል በመሆኑ የተለያዩ ሀገራት መንግስታት፣ ቀጠናዊ አህጉራዊና ዓለም አቀፍ ተቋማት እንዲሁም የልማት አጋሮች በጋራ ሊያወግዙትና ጠንካራ አቋም ሊወስዱበት እንደሚገባ ጥሪ አቅርበዋል። ዓለም አቀፍ ማህበረሰብ የሰላም ስምምነቱ ለትግራይ ህዝብ ያስገኘውን እፎይታ ለማስቀጠል የበኩሉን ድጋፍ እንዲያደርግ አጽንኦት ሰጥተዋል።
በመጨረሻም የኢትዮጵያ የወደፊት ዕጣ ፈንታ በሰላም ላይ የተመሰረተ መሆኑን የገለጹት ፕሮፌሰር ክንደያ በትግራይ ክልል ያሉ ያልተፈቱ የፖለቲካና የአስተዳደር ጉዳዮች በውይይት በህገ መንግስታዊና በዲሞክራሲያዊ መንገድ እንጂ በወታደራዊ አካሄድ ሊፈቱ እንደማይችሉ አሳስበዋል። ባለፈው ግጭት የተፈጠሩ ጉዳቶችን በሙሉ መፈታት ያለባቸው በመልሶ ግንባታ፣ በልማትና በብሔራዊ እርቅ ብቻ መሆኑን እንዳለበት ገልጸዋል ሲል ኢቢሲ ዘግቧል። ህወሓት ወደ ሁለት ከተከፈለ በኋላ አንዱ ጽምዶ በሚል ከሻዕቢያ ጋር ጥምረት ሲፈጥር፣ ሌላኛው ቡድን ደግሞ ስምረት በሚል ስም ፓርቲ አቋቁሞ ከብልጽግና ፓርቲ እጅና ጓንት ሆኖ እየሰራ መሆኑን በብዙዎች ይተቻሉ። ፋኖና ሸኔ መንግስት ሊጥሉ እንደሚችሉ ተገለጸ። ኢትዮጵያችን ከመቼውም ጊዜ በላይ መስቀለኛ መንገድ ላይ ትገኛለች ያሉት የሀገሪቱ አንጋፋ ፖለቲከኛ ፕሮፌሰር መራራ ጉዲና ወደፊት ሊመጡ የሚችሉ 4 አስፈሪና አነጋጋሪ ቢሆነኞችን ሴናሪዮስ አስቀምጠዋል። ፕሮፌሰር መራራ በቀዳሚነት የጠቀሱት ቀውሱ ተባብሶ የመቀጠሉ መርዶ ሲሆን አሁን ያለበት የዋጋ ንረት፣ መፈናቀል፣ ጦርነትና አለመረጋጋት ይበልጥ ክፉኛ እየከፋ ሄዶ ሀገሪቱን ጨለማ ውስጥ ሊከታት እንደሚችል አብራርተዋል። ሁለተኛው ደግሞ የሰላምና የድርድር ብቸኛ ተስፋ መንግስት እግዚአብሔርንም ሰውንም ፈረንጆችንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጠፋፋት ፖለቲካ ወደ መደራደር መጥተው የኢትዮጵያን ፖለቲካ መልክ ማስያዝ ሊጀመር ይችላል። ይህ የሁላችንም ምኞትና ብቸኛው የድነት መንገድ ነው ሲሉ ገልጸውታል። በዋናነት ትኩረት ሊሰጠው የሚገባውና በሶስተኛ ደረጃ የተቀመጠው የታጣቂዎች ወደ ማዕከል መገስገስና የአንድነት አደጋ ህወሓት፣ ፋኖ፣ ሸኔና ጉሙዝ የየራሳቸው ይዞታ እያሰፉ ወደ ማዕከል በመምጣት መንግስትን ሊጥሉ ይችላሉ። ነገር ግን የዚህ ውጤት የኢትዮጵያ አንድነት እጅግ አስፈሪና አደገኛ ሊሆን እንደሚችል ፕሮፌሰሩ ያስጠነቅቃሉ። ፕሮፌሰሩ በመጨረሻ ደረጃ የገለጹት ማሰብም መናገርም የሚከብደው የከፋው አማራጭ ደግሞ ኢትዮጵያ የተባለች ታላቅ ሀገር በታሪክ ማህደር ውስጥ ብቻ የምትቀርበት የመበተን አደጋ ሊከሰትም ይችላል በማለት ስጋታቸውን ገልጸዋል። የፖለቲካ ልሂቃኖቻችን ከመጠፋፋትና እልህ ውስጥ ወጥተው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆን የጥፋቱ መጀመሪያና መጨረሻ ይሆናሉ ሲሉ መናገራቸው በማህበራዊ መገናኛዎች የተሰራጩ መረጃዎች ያመለክታሉ። የሱዳን መንግስት የነዳጅ ምርቶችን በቀጥታ ለማስገባት ወሰነ። የሱዳን መንግስት በሀገሪቱ እየታየ ያለውን ከፍተኛ የነዳጅ እጥረት ለመቅረፍና የነዳጅ ገበያውን ለማረጋጋት ምርቱን በቀጥታ ራሱ ለማስገባት መወሰኑን አስታወቀ። ይህ ውሳኔ የተላለፈው የሀገሪቱ ብሔራዊ መገበያያ ገንዘብ ሱዳን ፓውንድ ከአሜሪካ ዶላር ጋር ሲነጻጸር በታሪክ ታይቶ በማይታወቅ ሁኔታ ዋጋው እያሽቆለቆለ በመምጣቱ ነው። በአሁኑ ወቅት አንድ የአሜሪካ ዶላር በ4700 የሱዳን ፓውንድ እየተመነዘረ ሲሆን ይህም በሀገሪቱ ኢኮኖሚ ላይ ከፍተኛ ጫና ፈጥሯል። የሱዳን ባለስልጣናት እንደሚሉት መንግስት የነዳጅ ግዢውን በበላይነት መቆጣጠሩ የውጭ ምንዛሬን መዋዠቅ ለመግታትና በህገወጥ የገንዘብ ዝውውር ላይ የሚታየውን ተጽዕኖ ለመቀነስ ይረዳል። በሀገሪቱ የነዳጅ እጥረት በመከሰቱ ምክንያት የመሰረታዊ ሸቀጦች ዋጋ በከፍተኛ ሁኔታ እየጨመረ እንደሚገኝና የዜጎች የዕለት ተዕለት ህይወት እየተፈተነ መሆኑን ተመልክቷል። ይህ አዲስ የኢኮኖሚ እርምጃ የሱዳን ፓውንድን ውድቀት ለመግታትና የንግዱን ማህበረሰብ ለማረጋጋት ምን ያህል ውጤታማ ይሆናል የሚለው በሂደት የሚታይ ይሆናል ሲሉ የሱዳን ትሪቡን ዘገባ ያመለክታል። ደቡብ አፍሪካ በስደተኞች እያደረሰች ያለው ተጽዕኖ እየተባባሰ መሆኑን ተነገረ። ደቡብ አፍሪካ በሀገሪቱ የሚገኙ ስደተኞች እያደረሰች ያለው ተጽዕኖ ከጊዜ ወደ ጊዜ እየተባባሰ መሆኑን ትናንት ሰኔ 14 የተሰራጨ የዜና አውታሮች ዘገባ አመላክቷል። የደቡብ አፍሪካ የፍልሰተኞች ቀውስ እየተባባሰ እየመጣ ባለበት ወቅት የፕሬዝዳንቱ እቅድም ያጠራጥራል ሲሉም ተንታኞች ያስረዳሉ። የደቡብ አፍሪካ መንግስት ህገወጥ ያላቸው ስደተኞች ላይ ቁጥጥሩ እንደሚያጠብቅ መዛቱም አግባብ አይደለም ሲሉ የተለያዩ ስደተኞችና ምሁራን እየገለጹ ይገኛሉ። ስደተኞቹ እንዲወጡ የሚያስተባብሩ የደቡብ አፍሪካ ሰልፈኞች ግን የሀገሪቱን መንግስት እቅድ የመስማት ፍላጎት ያላቸውም አይመስሉም ሲሉ ዘገባዎቹ አክለው ያስረዳሉ። በደቡብ አፍሪካ 167,000 ስደተኞች እንዳሉም ይታወቃል። አብዛኞቹ ከብሩንዲ፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ሩዋንዳ፣ ደቡብ ሱዳን፣ ሶማሊያ እና ሌሎች የአፍሪካ ሀገራት የተወጣጡ መሆናቸውን የስደተኞች ጉዳይ ጽህፈት ቤት መረጃ ያመለክታል። አሜሪካና ኢራን ጦርነቱን ለማስቆም ተስማሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን ተናገሩ።
የኢራን ምክትል ውጭ ጉዳይ ሚኒስቴር በበኩላቸው ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጠው አርብ ዕለት የፊርማ ስነ ስርዓቱ በስዊዘርላንድ እንደሚካሄድ ገልጸዋል። ምክትል ውጭ ጉዳይ ሚኒስቴሩ አሜሪካና ኢራን በሁሉም ግንባሮች ሊባኖስን ጨምሮ ጦርነቱን ከአሁኑ ጀምሮ ለማቆም መስማማታቸውን እንዲሁም የሆርሙዝ ወሽመጥ ላይ የተጣለውን እገዳ መነሳቱን ለሀገር ውስጥ መገናኛ ብዙሃን ተናግረዋል። የመካከለኛው ምስራቅ ጦርነት በየካቲት ወር መገባደጃ ላይ ጦርነቱ የአሜሪካና የእስራኤል ጥምር ኃይሎች ከጀመሩት በተደጋጋሚ ዶናልድ ትራምፕ ስምምነት ላይ ደርሰናል ቢሉም እስካሁን በተግባር ሲረጋገጥ እንዳልቆየ ተንታኞች ይጠቅሳሉ። የአሜሪካና ኢራን ስምምነት ከፈጸሙ በዓለም ደረጃ የነዳጅ ዋጋና የተናጋው ምጣኔ ሀብት ሊረጋጋ እንደሚችል ይገመታል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።